ማናት እሷ? ምንድን ናት? ይሄ የመቶ ብር ኬክ ስለምትቆርስ ነው። ስለምትቆርስላቸው 30 ብር ነው ፍቅር ዱባይ 30 ድርሃም ነው። አረብ ሀገር እኮ ውዴ 35 ብር 30 ብር 25 ብር ድርሃም ነው። ሌላ እኮ ይሄን ያህል ምን ነው እንትን አንቺ ለነ ብሩኬ የምትሆኝላቸው ንሱን አትሆንም። እቺ ወሬኛ መጀመሪያ ደግሞ አማርኛ አስተካክላ ታውራ። ምድረ ገመዳ መሰለሽ እንደ ያኔ ተቃብለን እቺ ሰሞን በምንድን ነው የምንብደው እኛ? ፍሬ እግዚአብሔርን ፍቅርዬ አንዳንዴ እውነት ለካ ዝም ብለሽ ሰው ስትሆኝና ከልብሽ ሰው ስትሆኝ ይለያያል። አይሞልሽ ምን ያህል እኔ እግዚአብሔርን እኔና ገኒ በዚህ የተነሳ አንነጋገርም ማለት ግን እንደዛ ሲሆኑ አይታ ደውላ ምን ያህል እያለቀሰች ዝም በይ እንዳሰሚ እሷን ሰው ሊያሳጡ ነው እያለች እያለቀሰች እንትን ያለች ማርያምን እናቴ ትሙት ስማ እነሱ እነማን ናቸው? መጀመሪያ አማርኛ አስተካክላ ታውራ። ትላንትና እኮ አንዷ እኔ አልተመቸኝም እንጂ ፍሬቱ ማንቱን ተሰደበች ብላ ገብታ ነበር። እንደ ሄድንባት እኮ መንቀር ያወጣት መጨረሻ ላይ እድሜ ለመስጠት ሰክሮ የተኛ ሰው ትመስላለች ድምጿ ብላ ደግሞ እኮ አታፍርም ገብታ ታወራለች። ፍሬ እግሯን ጠብቃ ልክ ስትወጣ እግሯን ጠብቃ ገብተው ደግሞ ደስ የሚልሽ ነገር መስዬ ስድቧን እኮ ጭርስ አድርጋ ሰምታታለች። ደስ የሚልሽ ነገር እሷ የሰደበቻት ሰምታ ጭርስ አድርጋ እሷ ስትወርድ ገባች እና ፈሪ ለምን እሷ እያለች አልመጣችም? የዛ ገዝታ ባል ናት። እኔ የምለው ለሌላ ክፍተት እየሰጡ እነዚህ ልጆች ከሚያስረግጡ ይሄ ሁለት ለባሽም ሆነ ለብቻ ያሉትም እነዚህ እኛን እኮ አስመሳይ ነው የሚሉን እኮ የሚዋጉት የልባችንን ፈቃድ ነው። በጨውን ቁጥር እኛ ወይ ብሩኬ ወይ እኔ ብሩኬን ሃይሚን እንኳን የምወድ ከሆነ እኛ ሁለቱ ሲናቁ አንድ እስከሆኑ ድረስ የብሩኬ ይመለከተኛል፣ የሃይሚ ይመለከተኛል። በቃ የነዛ ተከፋፍለው ራሱ የሚወዷቸው ሃይሚ የምትወደውን መያዝ ብሩኬ የሚወደውን መያዝ አለቀ። የብሩኬ ሚስት ነች ከተባለ ብሩኬ ሃይሚ ስትነካ ሁሉም ሆ ብሎ መነሳት አለበት። ብሩኬ ሲነካ ሁሉም ሆ ብሎ መነሳት አለበት። እግዚአብሔር ሰው ግን እኔን አሁን እያዩዋቸው ነው። የብሩኬ አስመሳይ ምናምን የልቤን የሚያውቀው አንድ መድኃኒዓለም እነሱ ማለት ነው። ያንቺን እግር አጥበው ስመው ማስቀመጥ ያለባቸው ናቸው። ምድር ደግሞ ገመዳፍ አንቺ ለነሱ አንቺ እንዳትናደጅ እዚህ ጋር ማለት አይደለም። እዚህ ጋር አንድ ብንሆን አሁን ሃይሚን እዚህ ቼር ሞተሽ ነው የምትበልጫቸው። እንደዛ ሲያደርጓት ሁላችንም አንድ ላይ በየገስት እየሞሉ ቢትረገጥ እውነት ተሸማቆ ያቆማል። በየቤት ወደ ስድጫው እነሱ የሃይሚ ቪዲዮ ያሉ ፈሳብ ውሸታ ማስመሳይ ሌቦች ቆሻሻ እስቲ ወደኛ ፎቶ ያሁሉ የተጠመርኩት የሙሽዬን ፎቶ ባስወረድኩ አይደል እንዴ? ታችሁ ቦታ ትስጫቸው እኔ ሲጀመር እዛ እንግዲህ እንዴት እንደሌለሽ አላውቅም። እኔ ልጅን ይውጭ ጎሽ መታረቅ እንኳን ካለብሽ ማለት ነው ሀኒቹ እነሱ መጥተው ይቅርታ ማለት አለባቸው። እኔ ትናንትና ያልኩት ይሄ ነው። ለማኝ ብላለች ወንድሞቼን ማስረጃ አላት ታምጣ እስቲ እሷ ወንድም በምንድን ነው የምትዛመድ? ነቅላታለሁ አንቺ ዱላቲ ባት በእናትሽ ፈሳምባት እቺ ግሩፕ ቢኖራት እኛ ምን እንነሳለን? መናገርም ባንቺ አደራው ጃርቲ ነች። አንቺ የምን አባታ ወንድም ነው ፈሳምባት ነው አይደለም። እኔ እዚህ ጋር ማለት ነው ብሩኬና ሃይሚ አይመለከታቸውም። እነሱ ማለት ልጆቹ ማርያምን ለይተው እንኳን አያውቁንም። እሷን ራሱ አያውቋትም። በድምጽ ነው እንጂ ሁላችንም በድምጽ ነው የምንተዋወቀው። ማሬ ምን ያህል እንደምንወዳቸው ምን ያህል በየገስቱ እየዞርሽ ሰብስክራይብ እየለመንሽ ዝቅ ያለሽ ለሰው እኮ ነው እግዚአብሔር አንቺን ትናገራለች እንዴ? የኛ እንትን ባይ እሷ ገስት ላይ አምጥታቸው ኬክ ነው የምትቆርሰው። ምን አባቱ ሲሰራ እሱንም እኮ ግራክ ሲሰጥ ቀኝካይዝ አይ እንዲታይ ነው እኮ መስጠት ከፈለገች ሀገራቸው እንደደበት የነበር ነው። ቂጣ ጋግራ መጣችና እንደሷ ያለሷ ሰው የለም። ገፈታ አንቺን እኮ መናገር አይችሉም። ጌታ
እሷ ምን እንደምትሆንላቸው እንዴት እንደምታለቅስ ሌላ ቤትም የምታሞግሽ ሁሉ ነው እኮ የተነሰብኝ እኮ ሌላ ይማ ይነሱብሽ ከፍት ያለሽ እኔ ምንም አይመስለኝም። አታይም እንዴ በሀይሚ ትምህርት ውሰጂ። ሰው ሲነሳበት ነው እሷ እያማረባት የሚያውቀው። እነሱ ይኸውልሽ እኔ በእነሱ ተናድጄ የምወጣ የምቀር መስሏቸዋል። ኖ አይገርምሽም? መቼም አልወጣም። ስንት ሰው ወጥተው ቀረ እና እንደዚህ እየሰደቡ ሰው ማባራት። አንቺ ደግሞ አስመሳይ አይደለሽም። ልጆችሽን ይዘሽ ወደፊት እነሱን ብለሽ አይደለም እነሱ ምደግፈው። መጀመሪያ እኮ ያየኋቸው እኮ ብሩኬና ሀይሜን ነው። ከዛ በኋላ ነው የተሰባሰበው። በዛ ነው የምታዋወቅ ነው እንጂ የተናገረ ሁሉ እውነተኛ አይደለም። ዝም ያለ ሁሉ ማስመሳይ አይደለም። እንደ ቆርቆሮ የምትጮው ሲጀመር ውሸታሞች ናቸው። መስሚያቸው ጥጥ ነው ብለዋል ዛሬ። ማን ያለው መስሚያቸው ጥጥ? አጣውሩልን እንደፈለጉ። ሲጀመር እኮ ወሬ ወደዛ ወደዚህ የሚያደርጉት ናቸው። ሰው ለምን አልሄድም ቤታቸው ማላቅም የማን ናቸው? ስድቡና መስማችን ጥጥ ነው ያሉት። ታባታ ጥጥ ብታረግ ይሻላል። ምክንያቱም በራሷ ስለማትተማመን እንደዚህ ጥጥ አርጋ ጆሮዋን ደፍና የእኛን ስድብ እየሰማች አርፋ ቁጭ። ምን መጣም ሲጀመር ምን መልስ አላት? መልስ የላትማ። ምክንያቱም ውሸታም ናት። እንዴ ደግሞ የሚመራረቀው እኔ የምላችሁ እዛ ቤት የመጣው እዛ ቤት የመጣው አይለያችሁ እያሉ ነው። እኛ ምን አገባን? ስለ ራሳችን መች ጨረስን? ይለጣጠፉ። ኢትዮጵያ ግን በትልቁ አድርጌኝ ፍቅርዬ ወይዬ በትልቁ አድርጌማ ይሄ አረኮች እናት ማናት? ኢትዮጵያ መሰኛው እስቲ እንዴት እንዴት ናችሁ? እንዴና ናችሁ? አለና መሰኛው እንዴት ነሽ? ሰላም ነሽ እናቴ? እኔ አመፀኛ አይደለሁም መቅዲ ነኝ። ደህና ነሽ አናን እናቴ? ወይዬ መቅዲ አለች። ስሙኝ ያለች ጥርስ ስለሌላት አሮይ ሴትዮ ቦታ ሰታች ታራላችሁ። አይ እኔ አጥፊያት ታያራታይ ይች እኮ ናት ሚሚ የምትባለው ጥርስ የላትም። ነች እንደ በየሰው ድመት መስላ ወይኔ ይችላል እንደ አመፀኛዋ ስሚኝ የመለኘው ውሽማ እኮ ናት። አታውቂም እንደ የመለኘው ውሽማ ናት። እኔ እኮ ነኝ የነገርኋችሁ። ይች እኮ ናት ለች ጥርስ የሌላት ፊልተሩ የድመት አስመስሏል። ለች ታወራላችሁ። ዘመድ አይደለችም ውሽማ ናት አሉ።